ስሙ ያገር ልጅ እናንተ የለዩቲን ቪዲዮ አያችሁ። እኔ ለመጀመሪያ ጊዜ ለነገሩ ይሄ ሲሳይ የሚባለው ልጅ ማለት ነው እንደው ስሙ ሲጠሩት የዛኔ ቲክቶክ ሲሸለም ምናምን እንዲህ ቪዲዮ ቲክቶክ ላይ አየዋለሁ እንጂ ማለት ነው። ልጁማ የሆነ የድሮ ነገር የዋጠው ነገር አለ። በድሮ ዘመን ይሄ ሬዲዮ ቡና ቡና የዘናችን ቡና ቡና የገቢ ምንጫችን ቡና ቡና በሚባልበት ዘመን የሆነ ነገር መውጣት ላይ ሲሳይ የሚባለው እዚህ ጋር ባጆ ያለው ልጅ አወቃችሁት? ቲክቶክ የተሸለመው ልጅ ጋይስ የሚሰራው ስራ ሁሉ ግራ ነው የሚያጋባኝ። እኔ እዚህ ቲክቶክ መንደር እንደሱ አይነት ቪዲዮ የሚሰራ ሰው እኔ ባይ ዘ ዌይ እሱም ብቻ ሳይሆን ማለት ነው ካሜራማኑን ራሱ አደንቅለታለሁ። እንደው የሆነ ትውስታችሁን ውስውስ ያደርጓል። እንደው አሁን ደግሞ ሀረሪ ነው የሰሩትን ቪዲዮ ከዩቲ ከምትባለው ቲክቶከር አወቃችኋት? ታውቃታላችሁ። እንኳን እሷ እኔንም አውቃችሁኛል። ከእሷ ጋር የሰሩት እንደዚህ ሼማን ደፍሮ ጋይስ ቴዲ አፍሮ ራሱ እንደዚህ አልሰራውም። ቴዲ አፍሮ ራሱ አልሰራውም በነገራችን ላይ ማለት ነው። እኔ በዚህ አጋጣሚ ዩቲን አላመሰግናት ፈልጋለሁ። ይሄን ቁርጥ አድርጋችሁ ቪዲዮ ልቀቁልኝ ሀገሬ ልጆች። ማሻአላ ሁሉ ማሻአላ። ምክንያቱም ይሄ እንደዚህ ለብሼ መስቀሌን አድርጌ እንደዚህ የመጣሁበት በምክንያት ነው። መልእክት ላስተላልፍ ስለሆነ ነው። ያገሬ ልጆች እኛ ኢትዮጵያኖች እንደዚህ ነን። ሙስሊም ክርስቲያኑ ተከባብረን ተዋደን እንደዚህ ነበር በፍቅር ያሳለፍነው። በፍቅር የተላለፍንበት ዘመን እንደዚህ ነበር። አሁን እነ ዩቲ የሰሩበት ቪዲዮ ማለት ነው። ግን አንዳንድ ሰዎች ሃይማኖተኛ ነን ባይ ለምን እንደዚህ ጻድቅ እንደሚያጫውታቸው አላውቅም። ይሄ እኮ የኢትዮጵያን ነገር ነው ያሳዩት ሁለቱም። እሱ ክርስቲያን እሷ ሙስሊም የተራብነው ፍቅር ያሳዩን። እኔ እስከዛሬ ድረስ ቲክቶክ መንደር ላይ እንደዚህ አይነት ቪዲዮ ልቤን አስደንግጦትም ወዶትም ወድጄም ያየሁት የለም። በእርግጥ ሲስ የሚባለው ልጅ የሚሰራውን ቪዲዮ በፍቅር ነው የምወድለት። በፍቅር ማለት ነው። ይችላል፣ እግዚአብሔርን ይችላል፣ ሁሉም ነገር ይችላል። ካራክተሩ ምኑ ይችላል። በዛ ላይ ደግሞ እንደዚህ በርቃጣ እንኳን አይደለም። ብዙ ጊዜ እንደውም ሳየው ከአብሮት የሚሰሩት ሴቶች እንደውም በርቃጦች ናቸው የሚመስሉት። እሱ በርቃጣም አይደለም ሲሰራ ይችልበታል። እና የትላንትናው ቪዲዮ ግን ጋይስ ልቤን ነካው። አያምርም? እስኪ ጋይስ ካፕታው አድርጉ። ዝም ብላችሁ ወሬ አታዳምጡ። እግዚአብሔር አያምርም ቪዲዮአቸው? ያገሬ ልጆች ኮመንት ያደርጋችሁ። አሁን በጣም ሳውሎ ብለው ይክፋ እንዴ ታራፍ እንደዚህ አደረገች ሙላቱ እንግዲህ ሻዩ ጠቆረ። ራሴ ላፍሏ ድፉ ሻዩ። እኔ ቀይ ሻይ የቱርክ ሻይ ነው የፈለኩት። ድፉ እና ድጋሚ ውሃ ጣጅልኛ እንዴ። አለልቾ ዳቦ የገብስ የስንዴ ዳቦ ነው ባይዘው። አትናፍቃችሁም እንደዚህ ስንዴ ዳቦ በአበሻ? አፈቅርሻለሁ ዲጄ ጃን እንዳታፈቅረኝ። ቆይስ ሌብል 24 ነው ዲጄ ጃን ላስብበት። ሌቭል 24 ላስብበት። ግን ከባድ ነው ዲጄ ሁና ማፍቀር በጣም ከባድ ነው። እውነቴን ነው። አይስዌር ይከብዳል። ዲጄ ሁሉ ማፍቀር አይስዌር ይከብዳል። ሳሚ ምንድን ያልከው? እስኪ መቀመጫሽ የእናት ብርጩማ ያለ መስለ እስኪ መቀመጫሽ የምትለው ሳታፍሩ
ጋር ሁላችሁ በኔ ስታዩ እንደሚረባችሁ ጠግቤም ከሆነ አንቺ ሳይርበኛል። አሁን አፒታይታችሁ ነኛ። እግዚአብሔር ይመስገን እስከዛሬ ድረስ የእናንተን አይነት ተቋቁሜ ምግብ አልዘጋኝም። ከዚህም በኋላ ይዘጋኝም። ማኪ ምን አፈጣች? ሶሪ ይሻላል። ሶሪ ማለት ያኔ ለምላስ ተቋቁማ በጣም ፈክታል። ህይወትን ነው ማከበር። ብር ስጭኝ እስኪ የኔ ፍቅር። እኔ ብር ቢኖረኝ ዛሬ እዚህ ቤት አታይም ነበር። ዲን እራቴን ልበላ ወጣ ነበር። ብር ስለሌለኝ ነው ላይ ቁጭ ብዬ ዳቦ በሻይ የምበላ። አይስዌር ብር ስለሌለኝ ብር ያለኝ ቀን እወጣለሁ እራት ልበላ ውጭ። አሁን ብር የሌለኝ ቀን ግን እዚህ መጥቼ ቤቴ ውስጥ ሆኜ ላይቭ ገባለሁ። ስታስቡት ቲክቶክ ስገባ ለምን ይመስላችኋል? ብር የሌለኝ ጊዜ እኮ ነው ቲክቶክ የምገባው። ስለዚህ ያላችሁን አውርዱ ዝም ብላችሁ